ማን ነው እንደኔ ርዕሱን አይቶ የደነገጠ? ወይኔ ሀይሚዬ፣ ኧረ ተይ 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 ተይ፣ በዚህ ሰዓት እንደዚህ ታረጊን፣ ቆሌያችንን ትገፊ። እግዚአብሔርን በጣም ደንግጬ ነበር። ቪዲዮ መስራት የማልችልበት ሁኔታ ላይ ነበርኩኝና ቪዲዮቸውን ግን አይቻለሁኝ። እና ሀይሚዬ ኧረ ተይ ኧረ ተይ አታስደንግጭ። ቆሌ ግፍፍ ነው ያለው፣ ግፍፍ ማለት ነው። እግዚአብሔር በዛ አይቀለድም። ምክንያቱም ይሄ ትልቅ ኬዝ ነው፣ በጣም ትልቅ ኬዝ ነው ይሄ። እና እንኳንም ደህና ሆንሽ፣ እንኳንም ርዕስ ብቻ የሆነ እንኳንም ያ ያልሆነ ስማ፣ እንደኔ የደነገጠ ግን አለ። በጣም ደንግጬ የነበረ እውነት ለመናገር እና ሀይሚዬ የኔ ቆንጆ ያው እየተሻላት ነው፣ ደህና ናት፣ እግዚአብሔር ይመስገን። እንግዲህ የሰው ልጅ ምን ጊዜም እንደምለው አትንካኝ አይባልም፣ ማራኝ ነውና ይማርሽ። አሁንም ጨርሶ ካልጋ ወርደሽ ደግሞ ነገ ውጭ ላይ ፕራንክ ምናምን ስታደርጊ እንድናይሽ ያድርገን ፈጣሪ። የኔ ቆንጆ፣ የኔ ማር፣ የኔ ስማርት ቡቡ በሚለው አካውንቷ ደግሞ እጥሽ እጥሽ እያለች ፖስት አድርጋለች የሆነ ቪዲዮና የኔ ማር፣ የኔ ቆንጆ፣ የኔ ቡጥጥዬ ማለት ነው፣ የኔ ትንሽዬ፣ የኔ ስማርት፣ የኔ ስዊት ታመሽም እኮ ነው የምታምሪው አንቺ ሀይሚዬ። በእውነት ታማ ራሱ አልጋ ላይ ሆነ ራሱ ታምራለች። የኔ እንቁ ማለት ነው። በጣም እንወድሻለን። እንኳን ተሻለሽ የኔ ቆንጆ። አጥሽ ይማልሽ 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 አለ ይማልሽ። ቡቡዬ ግን አይዞ እና ያው ለአንተ በጣም ትልቅ ፈተና ነው ይሄ። በጣም ትልቅ 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 ፈተና ነው እውነት ለመናገር ለወንድ ልጅ በዚህ ረብስማ ደንግጧል በጣም። አይዞህ ወንድሜ አይዞኝ። ሀይሚዬ ምንም አትሆንም፣ መድኃኒዓለም አለ። ሲቀጥል ደግሞ ከዶክተር በላይ ከሐኪም በላይ ፈጣሪ ነው። ብዙ በቃ አትወልዱም፣ በቃ እንደዚህ አትወልዱም ከተባለ በኋላ ፈጣሪ ግን ተአምር ብዙ ጊዜ ይሰራልና ቢሆንም ደግሞ ዋናው መድኃኒዓለም ነው እንጂ ዶክተር አይደለምና አታስደንግጨን ሀይሚዬ። ታይ 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 ቡቡዬ አይዞህ የኔ ወንድም የኔ አባት